በተስፋ አስቆራጭ መንገድ ወድቆ የመነሳት ምሳሌ ነው ይሉታል ኮከቡን የመሃል ሜዳ ዳንኪረኛ ሮድሪን። የመስከረም 2024 አንዷ ዕለት ለእርሱ መልካም ዜና ይዛ አልመጣችም። ማንቸስተር ሲቲ ከአርሰናል ጋር ባደረገው ጨዋታ ከባድ ጉዳት አጋጠመው። ከዚህ በኋላ እግር ኳስን በስኬት ይጠራባታል ወይ? ደግሞም በተገቢው መንገድ መጫወት ይሆንለታል ወይ የሚሉ ጥያቄዎች ጉዳቱን ተከትሎ እየበረከቱ ሆኑ። ያኔ ማንቸስተር ሲቲ የውጤት ፀሐይ ወጥቶለት ነበረ። በድል ጎዳናዎች ደጋግሞ እየተራመደ መጥቷል። የአውሮፓ ቻምፒየንስ ሊግን ጨምሮ በክለብ እግር ኳስ አሉ የተባሉትን ክብሮች ሁሉ ያሳካበት ወቅት ነበረ። ውሃ ሰማያዊ ለባሹ ሮድሪ ከማንቸስተር ሲቲ ጋር ያሳለፋቸው የስኬት ጊዜያት በባላንዶር የዓለም ኮከብነት ሽልማት ከመጨረሻዎቹ እጩዎች ተርታ ቢያስመድበውም ከሽልማቱ አንድ ወር በፊት ጉዳት እንቅፋት ሆኖ መጣ። ከነ ቪኒሲየስ ጁኒየርና ጁዲ ብሊንጋም ጋር የመጨረሻው ምዕራፍ ላይ ደረሰ። ከዓለም ዙሪያ የተሰበሰቡት ድምጾች ብዙዎቹ እርሱን ለአሸናፊነት የተገባ ነው ብለው ነበርና ሮድሪ የባላንዶር የዓለም ኮከብነት ሽልማትን ተቀናጀ። በምርኩዝ ታግዞ በቲያትር ዱ ቻርለ አዳራሽ ሽልማቱን ሲወስድ የሮድሪ ዳግም በስኬታማነት የመመለስ ጉዳይ ጥያቄ ውስጥ የገባ ነበረ። ግንቦት ወር ላይ ወደ ሜዳ ሲመለስም ይህን ሐሳብ በሚያስረግጥ ሁኔታ ያሳይ የነበረው አቋም ብዙዎችን ያሳመን አልነበረም። ፔፕ ጋርዲዮላም ይህን ሐሳብ በመጋራት በጣም በቅርብ ጊዜ ውስጥ ወደ ቀደመ ብቃቱ እንደሚመለስ ቃል ገባም። አሁን 2 ዓመታት ከተቆጠሩ በኋላ ስፔን በአውሮፓ ዋንጫ ድሏ ላይ የዓለም ዋንጫ ስታስከትል ሮድሪ ወሳኝ ሚና ተጫውቶ የውድድሩ ኮከብ ተሰኝቷል። በክለቡም ሆነ በብሔራዊ ቡድን እግር ኳስ አሉኝ ያላቸውን ክብሮች ሁሉ ተቀዳጅቷል። የተነዛበትን ጥርጣሬ ሁሉ ፉርሽ አድርጎ ከተቀመጠበት ስፍራ በላይ ልቆ ተገኝቷል። ወድቀው እንደሚነሱ ጨልሞም እንደሚነጋ ሮድሪ ከጉዳት ያገገመበት መንገድ ሕያው ምስክር ነው። አዲሱ ትውልድ እኔን ምሳሌ አድርጎ እንዲወስደኝ እፈልጋለሁ። ከወደቁ በኋላ ማንሰራራት እንዳለ ማሳወቅሻለሁ። ይህ የሕይወት ዘመኔ ፍልስፍና ነው ይላል ሮድሪ። አንዳንዴ ነገሮች በትክክል እንደማይሄዱ አንዳንዴም አቅጣጫ እንደሚስቱ የሚገልጸው የ30 ዓመቱ አማካይ ሮድሪ ሁሉንም በአዎንታዊነት መቀበል እንደሚገባ ያስገነዝባል። ሁሉም በትዕግሥት እንደሚሳካ የሚገልጸው ሮድሪ በፈታኝ መንገድ አልፎ በመሰናክሎችም ሳይደናቀፍ የደረሰበትን የስኬት ጫፍ ምክንያት አስረድቷል። አሁን ስፔን ከ16 ዓመታት በፊት ጆሃንስበርግ ላይ ያደረገችውን ኒውዮርክ ላይ ስትደግም በአምበልነት ዋንጫውን በማንሳት የዚያን የዘመን ኮከብ የግብ ዘብ የኢከር ካሲያስን ታሪክ ተጋርቷል። በዓለም ዋንጫ ታሪክ ተደርጎ በማያውቅ ሁኔታ 790 የተሳኩ የኳስ ቅብብሎችን ያደረገው ሮድሪ ፈርናንዴዝ ካሳንቴ የ23ኛው ዓለም ዋንጫ ኮከብ ተጫዋቹ እጅጉን የሚያስደንቅ ድንቅ ኮከብ መሆኑን በአሰልጣኝ ፔፕ ጋርዲዮላ ጭምር ታምኖበት ሲቲን ከተቀላቀለ በኋላ እጅግ አስፈሪ የሆነውን ማንቸስተር ሲቲን ከገነቡ ኮከቦች መካከል ከፊት ሆኖ የአንበሳውን ድርሻ ያዘው ይህ የስፔን ልጅ መሆኑ አይዘነጋም። ሮድሪ በሜዳ ላይ ቡድኑ እንዳይጠቃና በተቃራኒ ክለቦች ብልጫ እንዳይወሰድበት የማድረግ ችሎታን የተካነ፣ በማጥቃቱ ረገድ እጅግ ፈጣንና የተደራጀ ኳስ ቡድኑ እንዲኖረውና ተቃራኒ ክለቦች የመብለጥ አቅምን የተካነም ጭምር ሲሆን ሮድሪ ካልታሰበ ስፍራ ከተቃራኒ ቦታዎች
ቡድኖች መረብ ላይ ግብ የሚያስቆጥርና ግብ የሚሆኑ ኳሶችን በማቀበል ረገድ ምርጡ ተጫዋች እንደነበር አይዘነጋም። ከፔፕ ጋርዲዮላ ጋር ከሚሰለጥነው ማንቸስተር ሲቲ ጋር የከፋ ጉዳት ከገጠመው በፊት የሶስትዮሽ ዋንጫን ካሳኩ የማንቸስተር ሲቲ ልጆች መካከልም አንዱና ቀዳሚው ነበረ። አሁን ሮድሪ ፔፕ ጋርዲዮላ በሌለበት በውሃ ሰማያዊ ማሊያው ለመድመቅ ዳግም የእንግሊዝ ፕሪሚየር ሊጉን የጅማሮ ቀን በመጠባበቅ ላይ ይገኛል። ሮድሪ እንደ ከዚህ ቀደሙና እንደ ዓለም ዋንጫው ጨዋታዎች ላይ የሚያደርጋቸው እንቅስቃሴዎቹ በሊጉም መድገም ከቻለን ሊጉን እንደሚቆጣጠር አንዳች ጥርጥር አይኖረውም። ተጫዋቹ አሁን ግን ከፕሪሚየር ሊጉ ለመልቀቅና በማንቸስተር ሲቲ ቤት ላለመቆየት መወሰኑ ሲነገር በሚቀጥለው የውድድር ዓመት በማንቸስተር ሲቲ ቤት የሚቆይ ከሆነ በውድድር ዓመቱ እምብዛም በከፍታ ላለመድመቁ ምክንያት ሊሆን እንደሚችል ሲጠበቅ ተጫዋቹ ወደ ሀገሩ ሊግ ላሊጋ ያውም ሪያል ማድሪድ ቤት ደምቆ መታየትን በመፈለግ ልቡ ሸፍቷል። እስካሁን ከተጫዋቹ ጋር ሪያል ማድሪድ ይሁን ጆዜ ሞሪኒዮ ተጫዋቹን አለማነጋገራቸውን ተከትለው በማንቸስተር ሲቲ ቤት የመቆየት ዕድሉ የሰፋ ይመስላል። ነገር ግን ሪያል ማድሪድ ተጫዋቹን ካስፈረመ በላሊጋው አይነኬ ክለብ የመሆን ዕድልም እንዳለው ይገመታል። ሮድሪን በርካታ ክለቦች የግላቸው ለማድረግ ውስጡን እየሰሩ ይገኛሉ ሲል ኢስፓኞል አስነብቧል። ኢስፓኞል እንዳስነበበው ከሆነ ደግሞ የፕሪሚየር ሊጉም የላሊጋውም ተቀናቃኝ ሁለት ክለቦች ማንቸስተር ዩናይትድ እና የሪያል ማድሪድ ተቀናቃኝ የሆነው ባርሰሎና የልጁ ፈላጊዎች ሆነዋል ይላል። ታዲያ ሮድሪ በማንቸስተር ሲቲ ወይስ የት ይሆን መዳረሻው? አብረን የምንመለከተው ጉዳይ ይሆናል። ሮድሪ ካለ ማንቸስተር ሲቲም ሆነ የስፔን ብሔራዊ ቡድን በድል መትመሙ አይቀሬ ነው። ምክንያቱም የመሃል ሜዳውን የመቆጣጠር ከፍተኛ አቅምና ብልሃት የተካነ ሲሆን ሮድሪ በጨዋታዎች ላይ ጨዋታን ማንበብ የሚችል ድንቅ ኮከብ እንደሆነ በተሰለፈባቸው ወሳኝ የሚባሉ የጨዋታ ክፍሎች ላይ አሳይቶ ስሙን በከፍታና በደማቅ ብዕር ማጻፍ መቻልም የቻለም ጭምር ነው። ታዲያ ሮድሪ ከማንቸስተር ሲቲ ጋር መለያየት የፈለገው ከማንቸስተር ሲቲ ጋር ያገኛቸው ክብሮች በቂዎቹና ከዚያም በላይ ናቸው ሲባል ይነገርለታል። አሁን የሀገሩን ክለብ ሪያል ማድሪድን ወደ ከፍታ ለመመለስና በከፍታው እንዲቆይም ለማድረግ ሮድሪ ቁርጠኛ መሆኑን በተደጋጋሚ እየመሰከረ ይገኛል። ነገር ግን ጆዜ ሞሪኒዮ የሮድሪ ትክክለኛ ፈላጊ እንዳልሆኑም ዘሰን በዘገባው አስነብቧል። ጆዜ ሞሪኒዮ በርካታ ተጫዋቾችን እያስፈረሙ ቢገኝም ሮድሪን ግን የማስፈረማቸው ነገር እጅግ ያነሰ እንደሆነም ዘገባው ይጠቁማል። ታዲያ የተወደዳችሁ የቻናላችን ቤተሰቦች ሮድሪ በማንቸስተር ሲቲ ቤት ከቆየ ለማንቸስተር ሲቲም ሆነ ለራሱ ምን ያሳካ ይሆን? በቫላንዶር ሽልማት ያሸለመውን ትክክለኛነት የጨዋታ አቅም ላይ ተገኝቶ ዳግም የተቹትን ዝም ያሰኛቸው ይሆን? ሐሳብ አስተያየቶን ያጋሩን። ስለ ሮድሪስ ምን ይላሉ? የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም ይህችኑ ትመስል ነበረ። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና አንድነት ከእናንተ እንዳይርቅ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ እያመሰገንን በሌላ ዝግጅት እስክንገናኝ በያላችሁበት ቸር እንድትቆዩልን በመመኘት ነው በዚሁ መሰናበታችሁ። ቸር ይግጠመን።